በዚች ምድር ላይ በጣም ጠንካራ የሆኑ ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? ጓደኛ የሌላቸው ወንዶች። ኦ ማይ ጋድ። በተለይ አግኝቶ ያጣ ከሆነ ብቻውን መቆም የለመደ ነው። በነገራችሁ ላይ ብቻውን አይደለም፣ ከራሱ ጋር። እንደዚህ አይነት ወንድ ማለት ነው ብረት ነው፣ አቦ ሸማኔ ነው። የሚሰብረው ነገር የለም። ምንም ብታመጣ አይገርመውም፣ አይደንቀውም። ምንም ኮሽ አይልበትም። ኮሽ ኦ ሎርድ ሃቭ መርሲ። አጭር ወንዶች አንድ ነገር ልበላችሁ። አጭር ወንዶች በጣም ኮንፊደንስ አላቸው፣ መስሚያ የላቸውም። በጣም ጫወታ አዋቂ፣ ተግባቢ፣ መለኛ ናቸው። ጥናቶች እንደሚያሳዩት አጭር ወንዶች በቀላሉ የሚፈልጉትን ነገር ማግኘት ይችላሉ ይላል። ባለቤትሽ ለረጅም ጊዜ ካንቺ ጋር ጊዜ ማሳለፍ ሲፈልግ ሲለምንሽ ሲጠይቅሽ ራሴን አሞኛል ደክሞኛል ተወኝ ምናምን እያልሽ እያመናጨቅሽው ስትቆይ ከሆነ ጊዜ በኋላ ላንቺ ያለው ፍቅር ይቀንሳል፣ ላንቺ ያለው ስሜት ይጠፋል። ከዛ በኋላ ቺት እያደረገ ነው፣ አይነካኝም፣ አያየኝም ምናምን ትላላችሁ። በነገራችን ላይ አንድ ነገር ልንገራችሁ፣ የፍቅር ተቃራኒ ጥላቻ አይደለም፣ የፍቅር ተቃራኒ ፍላጎት። በዚች ምድር ላይ በጣም ጠንካራ የሆኑ ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? ጓደኛ የሌላቸው ወንዶች። ኦ ማይ ጋድ። በተለይ አግኝቶ ያጣ ከሆነ ብቻውን መቆም የለመደ ነው። በነገራችሁ ላይ ብቻውን አይደለም፣ ከራሱ ጋር። እንደዚህ አይነት ወንድ ማለት ነው ብረት ነው፣ አቦ ሸማኔ ነው። የሚሰብረው ነገር የለም። ምንም ብታመጣ አይገርመውም፣ አይደንቀውም። ምንም ኮሽ አይልበትም። ኮሽ ኦ ሎርድ ሃቭ መርሲ። አጭር ወንዶች አንድ ነገር ልበላችሁ። አጭር ወንዶች በጣም ኮንፊደንስ አላቸው፣ መስሚያ የላቸውም። በጣም ጫወታ አዋቂ፣ ተግባቢ፣ መለኛ ናቸው። ጥናቶች እንደሚያሳዩት አጭር ወንዶች በቀላሉ የሚፈልጉትን ነገር ማግኘት ይችላሉ ይላል። ባለቤትሽ ለረጅም ጊዜ ካንቺ ጋር ጊዜ ማሳለፍ ሲፈልግ ሲለምንሽ ሲጠይቅሽ ራሴን አሞኛል ደክሞኛል ተወኝ ምናምን እያልሽ እያመናጨቅሽው ስትቆይ ከሆነ ጊዜ በኋላ ላንቺ ያለው ፍቅር ይቀንሳል፣ ላንቺ ያለው ስሜት ይጠፋል። ከዛ በኋላ ቺት እያደረገ ነው፣ አይነካኝም፣ አያየኝም ምናምን ትላላችሁ። በነገራችን ላይ አንድ ነገር ልንገራችሁ፣ የፍቅር ተቃራኒ ጥላቻ አይደለም፣ የፍቅር ተቃራኒ ፍላጎት ማጣት። በዚች ምድር ላይ በጣም ጠንካራ የሆኑ ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? ጓደኛ የሌላቸው ወንዶች። ኦ ማይ ጋድ። በተለይ አግኝቶ ያጣ ከሆነ ብቻውን መቆም የለመደ ነው። በነገራችሁ ላይ ብቻውን አይደለም፣ ከራሱ ጋር። እንደዚህ አይነት ወንድ ማለት ነው ብረት ነው፣ አቦ ሸማኔ ነው። የሚሰብረው ነገር የለም። ምንም ብታመጣ አይገርመውም፣ አይደንቀውም። ምንም ኮሽ አይልበትም። ኮሽ ኦ ሎርድ ሃቭ መርሲ። አጭር ወንዶች አንድ ነገር ልበላችሁ። አጭር ወንዶች በጣም ኮንፊደንስ አላቸው፣ መስሚያ የላቸውም። በጣም ጫወታ አዋቂ፣ ተግባቢ፣ መለኛ ናቸው። ጥናቶች እንደሚያሳዩት አጭር ወንዶች በቀላሉ የሚፈልጉትን ነገር ማግኘት ይችላሉ ይላል። ባለቤትሽ ለረጅም ጊዜ ካንቺ ጋር ጊዜ ማሳለፍ ሲፈልግ ሲለምንሽ ሲጠይቅሽ ራሴን አሞኛል ደክሞኛል ተወኝ ምናምን እያልሽ እያመናጨቅሽው ስትቆይ ከሆነ ጊዜ በኋላ ላንቺ ያለው ፍቅር ይቀንሳል፣ ላንቺ ያለው ስሜት ይጠፋል። ከዛ በኋላ ቺት እያደረገ ነው፣ አይነካኝም፣ አያየኝም ምናምን ትላላችሁ። በነገራችን ላይ አንድ ነገር ልንገራችሁ፣ የፍቅር ተቃራኒ ጥላቻ አይደለም፣ የፍቅር ተቃራኒ ፍላጎት። በዚች ምድር ላይ በጣም ጠንካራ የሆኑ ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? ጓደኛ የሌላቸው ወንዶች። ኦ ማይ ጋድ። በተለይ አግኝቶ ያጣ ከሆነ ብቻውን መቆም የለመደ ነው። በነገራችሁ ላይ ብቻውን አይደለም፣ ከራሱ ጋር። እንደዚህ አይነት ወንድ ማለት ነው ብረት ነው፣ አቦ ሸማኔ ነው። የሚሰብረው ነገር የለም። ምንም ብታመጣ አይገርመውም፣ አይደንቀውም። ምንም ኮሽ አይልበትም። ኮሽ ኦ ሎርድ ሃቭ መርሲ። አጭር ወንዶች አንድ ነገር ልበላችሁ። አጭር ወንዶች በጣም ኮንፊደንስ አላቸው፣ መስሚያ የላቸውም። በጣም ጫወታ አዋቂ፣ ተግባቢ፣ መለኛ ናቸው። ጥናቶች እንደሚያሳዩት አጭር ወንዶች በቀላሉ የሚፈልጉትን ነገር ማግኘት ይችላሉ ይላል። ባለቤትሽ ለረጅም ጊዜ ካንቺ ጋር ጊዜ ማሳለፍ ሲፈልግ ሲለምንሽ ሲጠይቅሽ ራሴን አሞኛል ደክሞኛል ተወኝ ምናምን እያልሽ እያመናጨቅሽው ስትቆይ ከሆነ ጊዜ በኋላ ላንቺ ያለው ፍቅር ይቀንሳል፣ ላንቺ ያለው ስሜት ይጠፋል። ከዛ በኋላ ቺት እያደረገ ነው፣ አይነካኝም፣ አያየኝም ምናምን ትላላችሁ። በነገራችን ላይ አንድ ነገር ልንገራችሁ፣ የፍቅር ተቃራኒ ጥላቻ አይደለም፣ የፍቅር ተቃራኒ ፍላጎት ማጣት። በዚች ምድር ላይ በጣም ጠንካራ የሆኑ ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? ጓደኛ የሌላቸው ወንዶች። ኦ ማይ ጋድ። በተለይ አግኝቶ ያጣ ከሆነ ብቻውን መቆም የለመደ ነው። በነገራችሁ ላይ ብቻውን አይደለም፣ ከራሱ ጋር። እንደዚህ አይነት ወንድ ማለት ነው ብረት ነው፣
አቦ ሸማኔ ነው። የሚሰብረው ነገር የለም። ምንም ብታመጣ አይገርመውም፣ አይደንቀውም። ምንም ኮሽ አይልበትም። ኮሽ ኦ ሎርድ ሃቭ መርሲ። አጭር ወንዶች አንድ ነገር ልበላችሁ። አጭር ወንዶች በጣም በጣም ኮንፊደንስ አላቸው፣ መስሚያ የላቸውም። በጣም ጫወታ አዋቂ፣ ተግባቢ፣ መለኛ ናቸው። ጥናቶች እንደሚያሳዩት አጭር ወንዶች በቀላሉ የሚፈልጉትን ነገር ማግኘት ይችላሉ ይላል። ባለቤትሽ ለረጅም ጊዜ ካንቺ ጋር ጊዜ ማሳለፍ ሲፈልግ ሲለምንሽ ሲጠይቅሽ ራሴን አሞኛል፣ ደክሞኛል፣ ተወኝ ምናምን እያልሽ እያመናጨቅሽው ስትቆይ ከሆነ ጊዜ በኋላ ላንቺ ያለው ፍቅር ይቀንሳል፣ ላንቺ ያለው ስሜት ይጠፋል። ከዛ በኋላ ቺት እያደረገ ነው፣ አይነካኝም፣ አያየኝም ምናምን ትላላችሁ። በነገራችን ላይ አንድ ነገር ልንገራችሁ፣ የፍቅር ተቃራኒ ጥላቻ አይደለም፣ የፍቅር ተቃራኒ ፍላጎት። በዚች ምድር ላይ በጣም ጠንካራ የሆኑ ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? ጓደኛ የሌላቸው ወንዶች። ኦ ማይ ጋድ። በተለይ አግኝቶ ያጣ ከሆነ ብቻውን መቆም የለመደ ነው። በነገራችሁ ላይ ብቻውን አይደለም፣ ከራሱ ጋር ነው። እንደዚህ አይነት ወንድ ማለት ነው ብረት ነው፣ አቦ ሸማኔ ነው። የሚሰብረው ነገር የለም። ምንም ብታመጣ አይገርመውም፣ አይደንቀውም። ምንም ኮሽ አይልበትም። ኮሽ ኦ ሎርድ ሃቭ መርሲ። አጭር ወንዶች አንድ ነገር ልበላችሁ። አጭር ወንዶች በጣም በጣም ኮንፊደንስ አላቸው፣ መስሚያ የላቸውም። በጣም ጫወታ አዋቂ፣ ተግባቢ፣ መለኛ ናቸው። ጥናቶች እንደሚያሳዩት አጭር ወንዶች በቀላሉ የሚፈልጉትን ነገር ማግኘት ይችላሉ ይላል። ባለቤትሽ ለረጅም ጊዜ ካንቺ ጋር ጊዜ ማሳለፍ ሲፈልግ ሲለምንሽ ሲጠይቅሽ ራሴን አሞኛል፣ ደክሞኛል፣ ተወኝ ምናምን እያልሽ እያመናጨቅሽው ስትቆይ ከሆነ ጊዜ በኋላ ላንቺ ያለው ፍቅር ይቀንሳል፣ ላንቺ ያለው ስሜት ይጠፋል። ከዛ በኋላ ቺት እያደረገ ነው፣ አይነካኝም፣ አያየኝም ምናምን ትላላችሁ። በነገራችን ላይ አንድ ነገር ልንገራችሁ፣ የፍቅር ተቃራኒ ጥላቻ አይደለም፣ የፍቅር ተቃራኒ ፍላጎት ማጣት። በዚች ምድር ላይ በጣም ጠንካራ የሆኑ ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? ጓደኛ የሌላቸው ወንዶች። ኦ ማይ ጋድ። በተለይ አግኝቶ ያጣ ከሆነ ብቻውን መቆም የለመደ ነው። በነገራችሁ ላይ ብቻውን አይደለም፣ ከራሱ ጋር ነው። እንደዚህ አይነት ወንድ ማለት ነው ብረት ነው፣ አቦ ሸማኔ ነው። የሚሰብረው ነገር የለም። ምንም ብታመጣ አይገርመውም፣ አይደንቀውም። ምንም ኮሽ አይልበትም። ኮሽ ኦ ሎርድ ሃቭ መርሲ። አጭር ወንዶች አንድ ነገር ልበላችሁ። አጭር ወንዶች በጣም በጣም ኮንፊደንስ አላቸው፣ መስሚያ የላቸውም። በጣም ጫወታ አዋቂ፣ ተግባቢ፣ መለኛ ናቸው። ጥናቶች እንደሚያሳዩት አጭር ወንዶች በቀላሉ የሚፈልጉትን ነገር ማግኘት ይችላሉ ይላል። ባለቤትሽ ለረጅም ጊዜ ካንቺ ጋር ጊዜ ማሳለፍ ሲፈልግ ሲለምንሽ ሲጠይቅሽ ራሴን አሞኛል፣ ደክሞኛል፣ ተወኝ ምናምን እያልሽ እያመናጨቅሽው ስትቆይ ከሆነ ጊዜ በኋላ ላንቺ ያለው ፍቅር ይቀንሳል፣ ላንቺ ያለው ስሜት ይጠፋል። ከዛ በኋላ ቺት እያደረገ ነው፣ አይነካኝም፣ አያየኝም ምናምን ትላላችሁ። በነገራችን ላይ አንድ ነገር ልንገራችሁ፣ የፍቅር ተቃራኒ ጥላቻ አይደለም፣ የፍቅር ተቃራኒ ፍላጎት። በዚች ምድር ላይ በጣም ጠንካራ የሆኑ ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? ጓደኛ የሌላቸው ወንዶች። ኦ ማይ ጋድ። በተለይ አግኝቶ ያጣ ከሆነ ብቻውን መቆም የለመደ ነው። በነገራችሁ ላይ ብቻውን አይደለም፣ ከራሱ ጋር ነው። እንደዚህ አይነት ወንድ ማለት ነው ብረት ነው፣ አቦ ሸማኔ ነው። የሚሰብረው ነገር የለም። ምንም ብታመጣ አይገርመውም፣ አይደንቀውም። ምንም ኮሽ አይልበትም። ኮሽ ኦ ሎርድ ሃቭ መርሲ። አጭር ወንዶች አንድ ነገር ልበላችሁ። አጭር ወንዶች በጣም በጣም ኮንፊደንስ አላቸው፣ መስሚያ የላቸውም። በጣም ጫወታ አዋቂ፣ ተግባቢ፣ መለኛ ናቸው። ጥናቶች እንደሚያሳዩት አጭር ወንዶች በቀላሉ የሚፈልጉትን ነገር ማግኘት ይችላሉ ይላል። ባለቤትሽ ለረጅም ጊዜ ካንቺ ጋር ጊዜ ማሳለፍ ሲፈልግ ሲለምንሽ ሲጠይቅሽ ራሴን አሞኛል፣ ደክሞኛል፣ ተወኝ ምናምን እያልሽ እያመናጨቅሽው ስትቆይ ከሆነ ጊዜ በኋላ ላንቺ ያለው ፍቅር ይቀንሳል፣ ላንቺ ያለው ስሜት ይጠፋል። ከዛ በኋላ ቺት እያደረገ ነው፣ አይነካኝም፣ አያየኝም ምናምን ትላላችሁ። በነገራችን ላይ አንድ ነገር ልንገራችሁ፣ የፍቅር ተቃራኒ ጥላቻ አይደለም፣ የፍቅር ተቃራኒ ፍላጎት ማጣት ነው ለአንድ ሰው። በዚች ምድር ላይ በጣም ጠንካራ የሆኑ ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? ጓደኛ የሌላቸው ወንዶች። ኦ ማይ ጋድ። በተለይ አግኝቶ ያጣ ከሆነ ብቻውን መቆም የለመደ ነው። በነገራችሁ ላይ ብቻውን አይደለም፣ ከራሱ ጋር ነው። እንደዚህ አይነት ወንድ ማለት ነው ብረት ነው፣ አቦ ሸማኔ ነው። የሚሰብረው ነገር የለም። ምንም ብታመጣ አይገርመውም፣ አይደንቀውም። ምንም ኮሽ አይልበትም። ኮሽ ኦ ሎርድ ሃቭ መርሲ።
አጭር ወንዶች አንድ ነገር ልበላችሁ። አጭር ወንዶች በጣም ኮንፊደንስ አላቸው፣ መስሚያ የላቸውም። በጣም ጫወታ አዋቂ፣ ተግባቢ፣ መለኛ ናቸው። ጥናቶች እንደሚያሳዩት አጭር ወንዶች በቀላሉ የሚፈልጉትን ነገር ማግኘት ይችላሉ ይላል። ባለቤትሽ ለረጅም ጊዜ ካንቺ ጋር ጊዜ ማሳለፍ ሲፈልግ ሲለምንሽ ሲጠይቅሽ ራሴን አሞኛል፣ ደክሞኛል፣ ተወኝ ምናምን እያልሽ እያመናጨቅሽው ስትቆይ ከሆነ ጊዜ በኋላ ላንቺ ያለው ፍቅር ይቀንሳል፣ ላንቺ ያለው ስሜት ይጠፋል። ከዛ በኋላ ቺት እያደረገ ነው፣ አይነካኝም፣ አያየኝም ምናምን ትላላችሁ። በነገራችን ላይ አንድ ነገር ልንገራችሁ፣ የፍቅር ተቃራኒ ጥላቻ አይደለም፣ የፍቅር ተቃራኒ ፍላጎት። በዚች ምድር ላይ በጣም ጠንካራ የሆኑ ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? ጓደኛ የሌላቸው ወንዶች። ኦ ማይ ጋድ። በተለይ አግኝቶ ያጣ ከሆነ ብቻውን መቆም የለመደ ነው። በነገራችሁ ላይ ብቻውን አይደለም፣ ከራሱ ጋር። እንደዚህ አይነት ወንድ ማለት ነው ብረት ነው፣ አቦ ሸማኔ ነው፣ የሚሰብረው ነገር የለም። ምንም ብታመጣ አይገርመውም፣ አይደንቀውም፣ ምንም ኮሽ አይልበትም። ኮሽ ኦ ሎርድ ሃቭ መርሲ። አጭር ወንዶች አንድ ነገር ልበላችሁ። አጭር ወንዶች በጣም ኮንፊደንስ አላቸው፣ መስሚያ የላቸውም። በጣም ጫወታ አዋቂ፣ ተግባቢ፣ መለኛ ናቸው። ጥናቶች እንደሚያሳዩት አጭር ወንዶች በቀላሉ የሚፈልጉትን ነገር ማግኘት ይችላሉ ይላል። ባለቤትሽ ለረጅም ጊዜ ካንቺ ጋር ጊዜ ማሳለፍ ሲፈልግ ሲለምንሽ ሲጠይቅሽ ራሴን አሞኛል፣ ደክሞኛል፣ ተወኝ ምናምን እያልሽ እያመናጨቅሽው ስትቆይ ከሆነ ጊዜ በኋላ ላንቺ ያለው ፍቅር ይቀንሳል፣ ላንቺ ያለው ስሜት ይጠፋል። ከዛ በኋላ ቺት እያደረገ ነው፣ አይነካኝም፣ አያየኝም ምናምን ትላላችሁ። በነገራችን ላይ አንድ ነገር ልንገራችሁ፣ የፍቅር ተቃራኒ ጥላቻ አይደለም፣ የፍቅር ተቃራኒ ፍላጎት ማጣት። በዚች ምድር ላይ በጣም ጠንካራ የሆኑ ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? ጓደኛ የሌላቸው ወንዶች። ኦ ማይ ጋድ። በተለይ አግኝቶ ያጣ ከሆነ ብቻውን መቆም የለመደ ነው። በነገራችሁ ላይ ብቻውን አይደለም፣ ከራሱ ጋር። እንደዚህ አይነት ወንድ ማለት ነው ብረት ነው፣ አቦ ሸማኔ ነው፣ የሚሰብረው ነገር የለም። ምንም ብታመጣ አይገርመውም፣ አይደንቀውም፣ ምንም ኮሽ አይልበትም። ኮሽ ኦ ሎርድ ሃቭ መርሲ። አጭር ወንዶች አንድ ነገር ልበላችሁ። አጭር ወንዶች በጣም ኮንፊደንስ አላቸው፣ መስሚያ የላቸውም። በጣም ጫወታ አዋቂ፣ ተግባቢ፣ መለኛ ናቸው። ጥናቶች እንደሚያሳዩት አጭር ወንዶች በቀላሉ የሚፈልጉትን ነገር ማግኘት ይችላሉ ይላል። ባለቤትሽ ለረጅም ጊዜ ካንቺ ጋር ጊዜ ማሳለፍ ሲፈልግ ሲለምንሽ ሲጠይቅሽ ራሴን አሞኛል፣ ደክሞኛል፣ ተወኝ ምናምን እያልሽ እያመናጨቅሽው ስትቆይ ከሆነ ጊዜ በኋላ ላንቺ ያለው ፍቅር ይቀንሳል፣ ላንቺ ያለው ስሜት ይጠፋል። ከዛ በኋላ ቺት እያደረገ ነው፣ አይነካኝም፣ አያየኝም ምናምን ትላላችሁ። በነገራችን ላይ አንድ ነገር ልንገራችሁ፣ የፍቅር ተቃራኒ ጥላቻ አይደለም፣ የፍቅር ተቃራኒ ፍላጎት። በዚች ምድር ላይ በጣም ጠንካራ የሆኑ ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? ጓደኛ የሌላቸው ወንዶች። ኦ ማይ ጋድ። በተለይ አግኝቶ ያጣ ከሆነ ብቻውን መቆም የለመደ ነው። በነገራችሁ ላይ ብቻውን አይደለም፣ ከራሱ ጋር። እንደዚህ አይነት ወንድ ማለት ነው ብረት ነው፣ አቦ ሸማኔ ነው፣ የሚሰብረው ነገር የለም። ምንም ብታመጣ አይገርመውም፣ አይደንቀውም፣ ምንም ኮሽ አይልበትም። ኮሽ ኦ ሎርድ ሃቭ መርሲ። አጭር ወንዶች አንድ ነገር ልበላችሁ። አጭር ወንዶች በጣም ኮንፊደንስ አላቸው፣ መስሚያ የላቸውም። በጣም ጫወታ አዋቂ፣ ተግባቢ፣ መለኛ ናቸው። ጥናቶች እንደሚያሳዩት አጭር ወንዶች በቀላሉ የሚፈልጉትን ነገር ማግኘት ይችላሉ ይላል። ባለቤትሽ ለረጅም ጊዜ ካንቺ ጋር ጊዜ ማሳለፍ ሲፈልግ ሲለምንሽ ሲጠይቅሽ ራሴን አሞኛል፣ ደክሞኛል፣ ተወኝ ምናምን እያልሽ እያመናጨቅሽው ስትቆይ ከሆነ ጊዜ በኋላ ላንቺ ያለው ፍቅር ይቀንሳል፣ ላንቺ ያለው ስሜት ይጠፋል። ከዛ በኋላ ቺት እያደረገ ነው፣ አይነካኝም፣ አያየኝም ምናምን ትላላችሁ። በነገራችን ላይ አንድ ነገር ልንገራችሁ፣ የፍቅር ተቃራኒ ጥላቻ አይደለም፣ የፍቅር ተቃራኒ ፍላጎት ማጣት። በዚች ምድር ላይ በጣም ጠንካራ የሆኑ ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? ጓደኛ የሌላቸው ወንዶች። ኦ ማይ ጋድ። በተለይ አግኝቶ ያጣ ከሆነ ብቻውን መቆም የለመደ ነው። በነገራችሁ ላይ ብቻውን አይደለም፣ ከራሱ ጋር። እንደዚህ አይነት ወንድ ማለት ነው ብረት ነው፣ አቦ ሸማኔ ነው፣ የሚሰብረው ነገር የለም። ምንም ብታመጣ አይገርመውም፣ አይደንቀውም፣ ምንም ኮሽ አይልበትም። ኮሽ ኦ ሎርድ ሃቭ መርሲ። አጭር ወንዶች አንድ ነገር ልበላችሁ። አጭር ወንዶች በጣም ኮንፊደንስ አላቸው፣ መስሚያ የላቸውም። በጣም ጫወታ አዋቂ፣ ተግባቢ፣ መለኛ ናቸው። ጥናቶች እንደሚያሳዩት አጭር ወንዶች በቀላሉ የሚፈልጉትን ነገር ማግኘት ይችላሉ ይላል።
ባለቤትሽ ለረጅም ጊዜ ካንቺ ጋር ጊዜ ማሳለፍ ሲፈልግ ሲለምንሽ ሲጠይቅሽ ራሴን አሞኛል ደክሞኛል ተወኝ ምናምን እያልሽ እያመናጨቅሽው ስትቆይ ከሆነ ጊዜ በኋላ ላንቺ ያለው ፍቅር ይቀንሳል፣ ላንቺ ያለው ስሜት ይጠፋል። ከዛ በኋላ ቺት እያደረገ ነው አይነካኝም አያየኝም ምናምን ትላላችሁ። በነገራችን ላይ አንድ ነገር ልንገራችሁ፣ የፍቅር ተቃራኒ ጥላቻ አይደለም፣ የፍቅር ተቃራኒ ፍላጎት። በዚች ምድር ላይ በጣም ጠንካራ የሆኑ ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? ጓደኛ የሌላቸው ወንዶች። ኦ ማይ ጋድ። በተለይ አግኝቶ ያጣ ከሆነ ብቻውን መቆም የለመደ ነው። በነገራችሁ ላይ ብቻውን አይደለም ከራሱ ጋር። እንደዚህ አይነት ወንድ ማለት ነው ብረት ነው፣ አቦ ሸማኔ ነው፣ የሚሰብረው ነገር የለም። ምንም ብታመጣ አይገርመውም፣ አይደንቀውም፣ ምንም ኮሽ አይልበትም። ኮሽ ኦ ሎርድ ሃቭ መርሲ። አጭር ወንዶች አንድ ነገር ልበላችሁ፣ አጭር ወንዶች በጣም ኮንፊደንስ አላቸው፣ መስሚያ የላቸውም። በጣም ጫወታ አዋቂ፣ ተግባቢ፣ መለኛ ናቸው። ጥናቶች እንደሚያሳዩት አጭር ወንዶች በቀላሉ የሚፈልጉትን ነገር ማግኘት ይችላሉ ይላል። ባለቤትሽ ለረጅም ጊዜ ካንቺ ጋር ጊዜ ማሳለፍ ሲፈልግ ሲለምንሽ ሲጠይቅሽ ራሴን አሞኛል ደክሞኛል ተወኝ ምናምን እያልሽ እያመናጨቅሽው ስትቆይ ከሆነ ጊዜ በኋላ ላንቺ ያለው ፍቅር ይቀንሳል፣ ላንቺ ያለው ስሜት ይጠፋል። ከዛ በኋላ ቺት እያደረገ ነው አይነካኝም አያየኝም ምናምን ትላላችሁ። በነገራችን ላይ አንድ ነገር ልንገራችሁ፣ የፍቅር ተቃራኒ ጥላቻ አይደለም፣ የፍቅር ተቃራኒ ፍላጎት ማጣት። በዚች ምድር ላይ በጣም ጠንካራ የሆኑ ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? ጓደኛ የሌላቸው ወንዶች። ኦ ማይ ጋድ። በተለይ አግኝቶ ያጣ ከሆነ ብቻውን መቆም የለመደ ነው። በነገራችሁ ላይ ብቻውን አይደለም ከራሱ ጋር። እንደዚህ አይነት ወንድ ማለት ነው ብረት ነው፣ አቦ ሸማኔ ነው፣ የሚሰብረው ነገር የለም። ምንም ብታመጣ አይገርመውም፣ አይደንቀውም፣ ምንም ኮሽ አይልበትም። ኮሽ ኦ ሎርድ ሃቭ መርሲ። አጭር ወንዶች አንድ ነገር ልበላችሁ፣ አጭር ወንዶች በጣም ኮንፊደንስ አላቸው፣ መስሚያ የላቸውም። በጣም ጫወታ አዋቂ፣ ተግባቢ፣ መለኛ ናቸው። ጥናቶች እንደሚያሳዩት አጭር ወንዶች በቀላሉ የሚፈልጉትን ነገር ማግኘት ይችላሉ ይላል። ባለቤትሽ ለረጅም ጊዜ ካንቺ ጋር ጊዜ ማሳለፍ ሲፈልግ ሲለምንሽ ሲጠይቅሽ ራሴን አሞኛል ደክሞኛል ተወኝ ምናምን እያልሽ እያመናጨቅሽው ስትቆይ ከሆነ ጊዜ በኋላ ላንቺ ያለው ፍቅር ይቀንሳል፣ ላንቺ ያለው ስሜት ይጠፋል። ከዛ በኋላ ቺት እያደረገ ነው አይነካኝም አያየኝም ምናምን ትላላችሁ። በነገራችን ላይ አንድ ነገር ልንገራችሁ፣ የፍቅር ተቃራኒ ጥላቻ አይደለም፣ የፍቅር ተቃራኒ ፍላጎት። በዚች ምድር ላይ በጣም ጠንካራ የሆኑ ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? ጓደኛ የሌላቸው ወንዶች። ኦ ማይ ጋድ። በተለይ አግኝቶ ያጣ ከሆነ ብቻውን መቆም የለመደ ነው። በነገራችሁ ላይ ብቻውን አይደለም ከራሱ ጋር። እንደዚህ አይነት ወንድ ማለት ነው ብረት ነው፣ አቦ ሸማኔ ነው፣ የሚሰብረው ነገር የለም። ምንም ብታመጣ አይገርመውም፣ አይደንቀውም፣ ምንም ኮሽ አይልበትም። ኮሽ ኦ ሎርድ ሃቭ መርሲ። አጭር ወንዶች አንድ ነገር ልበላችሁ፣ አጭር ወንዶች በጣም ኮንፊደንስ አላቸው፣ መስሚያ የላቸውም። በጣም ጫወታ አዋቂ፣ ተግባቢ፣ መለኛ ናቸው። ጥናቶች እንደሚያሳዩት አጭር ወንዶች በቀላሉ የሚፈልጉትን ነገር ማግኘት ይችላሉ ይላል። በዚች ምድር ላይ በጣም ጠንካራ የሆኑ ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? ጓደኛ የሌላቸው ወንዶች። ኦ ማይ ጋድ። በተለይ አግኝቶ ያጣ ከሆነ ብቻውን መቆም የለመደ ነው። በነገራችሁ ላይ ብቻውን አይደለም ከራሱ ጋር። እንደዚህ አይነት ወንድ ማለት ነው ብረት ነው፣ አቦ ሸማኔ ነው፣ የሚሰብረው ነገር የለም። ምንም ብታመጣ አይገርመውም፣ አይደንቀውም፣ ምንም ኮሽ አይልበትም። ኮሽ ኦ ሎርድ ሃቭ መርሲ። አጭር ወንዶች አንድ ነገር ልበላችሁ፣ አጭር ወንዶች በጣም ኮንፊደንስ አላቸው፣ መስሚያ የላቸውም። በጣም ጫወታ አዋቂ፣ ተግባቢ፣ መለኛ ናቸው። ጥናቶች እንደሚያሳዩት አጭር ወንዶች በቀላሉ የሚፈልጉትን ነገር ማግኘት ይችላሉ ይላል። ባለቤትሽ ለረጅም ጊዜ ካንቺ ጋር ጊዜ ማሳለፍ ሲፈልግ ሲለምንሽ ሲጠይቅሽ ራሴን አሞኛል ደክሞኛል ተወኝ ምናምን እያልሽ እያመናጨቅሽው ስትቆይ ከሆነ ጊዜ በኋላ ላንቺ ያለው ፍቅር ይቀንሳል፣ ላንቺ ያለው ስሜት ይጠፋል። ከዛ በኋላ ቺት እያደረገ ነው አይነካኝም አያየኝም ምናምን ትላላችሁ። በነገራችን ላይ አንድ ነገር ልንገራችሁ፣ የፍቅር ተቃራኒ ጥላቻ አይደለም፣ የፍቅር ተቃራኒ ፍላጎት። በዚች ምድር ላይ በጣም ጠንካራ የሆኑ ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? ጓደኛ የሌላቸው ወንዶች። ኦ ማይ ጋድ። በተለይ አግኝቶ ያጣ ከሆነ ብቻውን መቆም የለመደ ነው። በነገራችሁ ላይ ብቻውን አይደለም ከራሱ ጋር። እንደዚህ አይነት ወንድ ማለት ነው ብረት ነው፣
አቦ ሸማኔ ነው። የሚሰብረው ነገር የለም። ምንም ብታመጣ አይገርመውም፣ አይደንቀውም። ምንም ኮሽ አይልበትም። ኮሽ ኦ ሎርድ ሃቭ መርሲ። አጭር ወንዶች አንድ ነገር ልበላችሁ። አጭር ወንዶች በጣም ኮንፊደንስ አላቸው፣ መስሚያ የላቸውም። በጣም ጫወታ አዋቂ፣ ተግባቢ፣ መለኛ ናቸው። ጥናቶች እንደሚያሳዩት አጭር ወንዶች በቀላሉ የሚፈልጉትን ነገር ማግኘት ይችላሉ ይላል። ባለቤትሽ ለረጅም ጊዜ ካንቺ ጋር ጊዜ ማሳለፍ ሲፈልግ ሲለምንሽ ሲጠይቅሽ ራሴን አሞኛል፣ ደክሞኛል፣ ተወኝ ምናምን እያልሽ እያመናጨቅሽው ስትቆይ ከሆነ ጊዜ በኋላ ላንቺ ያለው ፍቅር ይቀንሳል፣ ላንቺ ያለው ስሜት ይጠፋል። ከዛ በኋላ ቺት እያደረገ ነው፣ አይነካኝም፣ አያየኝም ምናምን ትላላችሁ። በነገራችን ላይ አንድ ነገር ልንገራችሁ፣ የፍቅር ተቃራኒ ጥላቻ አይደለም። የፍቅር ተቃራኒ ፍላጎት ማጣት። በዚች ምድር ላይ በጣም ጠንካራ የሆኑ ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? ጓደኛ የሌላቸው ወንዶች። ኦ ማይ ጋድ። በተለይ አግኝቶ ያጣ ከሆነ ብቻውን መቆም የለመደ ነው። በነገራችሁ ላይ ብቻውን አይደለም፣ ከራሱ ጋር። እንደዚህ አይነት ወንድ ማለት ነው ብረት ነው፣ አቦ ሸማኔ ነው። የሚሰብረው ነገር የለም። ምንም ብታመጣ አይገርመውም፣ አይደንቀውም። ምንም ኮሽ አይልበትም። ኮሽ ኦ ሎርድ ሃቭ መርሲ። አጭር ወንዶች አንድ ነገር ልበላችሁ። አጭር ወንዶች በጣም ኮንፊደንስ አላቸው፣ መስሚያ የላቸውም። በጣም ጫወታ አዋቂ፣ ተግባቢ፣ መለኛ ናቸው። ጥናቶች እንደሚያሳዩት አጭር ወንዶች በቀላሉ የሚፈልጉትን ነገር ማግኘት ይችላሉ ይላል። ባለቤትሽ ለረጅም ጊዜ ካንቺ ጋር ጊዜ ማሳለፍ ሲፈልግ ሲለምንሽ ሲጠይቅሽ ራሴን አሞኛል፣ ደክሞኛል፣ ተወኝ ምናምን እያልሽ እያመናጨቅሽው ስትቆይ ከሆነ ጊዜ በኋላ ላንቺ ያለው ፍቅር ይቀንሳል፣ ላንቺ ያለው ስሜት ይጠፋል። ከዛ በኋላ ቺት እያደረገ ነው፣ አይነካኝም፣ አያየኝም ምናምን ትላላችሁ። በነገራችን ላይ አንድ ነገር ልንገራችሁ፣ የፍቅር ተቃራኒ ጥላቻ አይደለም። የፍቅር ተቃራኒ ፍላጎት። በዚች ምድር ላይ በጣም ጠንካራ የሆኑ ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? ጓደኛ የሌላቸው ወንዶች። ኦ ማይ ጋድ። በተለይ አግኝቶ ያጣ ከሆነ ብቻውን መቆም የለመደ ነው። በነገራችሁ ላይ ብቻውን አይደለም፣ ከራሱ ጋር። እንደዚህ አይነት ወንድ ማለት ነው ብረት ነው፣ አቦ ሸማኔ ነው። የሚሰብረው ነገር የለም። ምንም ብታመጣ አይገርመውም፣ አይደንቀውም። ምንም ኮሽ አይልበትም። ኮሽ ኦ ሎርድ ሃቭ መርሲ። አጭር ወንዶች አንድ ነገር ልበላችሁ። አጭር ወንዶች በጣም ኮንፊደንስ አላቸው፣ መስሚያ የላቸውም። በጣም ጫወታ አዋቂ፣ ተግባቢ፣ መለኛ ናቸው። ጥናቶች እንደሚያሳዩት አጭር ወንዶች በቀላሉ የሚፈልጉትን ነገር ማግኘት ይችላሉ ይላል። ባለቤትሽ ለረጅም ጊዜ ካንቺ ጋር ጊዜ ማሳለፍ ሲፈልግ ሲለምንሽ ሲጠይቅሽ ራሴን አሞኛል፣ ደክሞኛል፣ ተወኝ ምናምን እያልሽ እያመናጨቅሽው ስትቆይ ከሆነ ጊዜ በኋላ ላንቺ ያለው ፍቅር ይቀንሳል፣ ላንቺ ያለው ስሜት ይጠፋል። ከዛ በኋላ ቺት እያደረገ ነው፣ አይነካኝም፣ አያየኝም ምናምን ትላላችሁ። በነገራችን ላይ አንድ ነገር ልንገራችሁ፣ የፍቅር ተቃራኒ ጥላቻ አይደለም። የፍቅር ተቃራኒ ፍላጎት ማጣት። በዚች ምድር ላይ በጣም ጠንካራ የሆኑ ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? ጓደኛ የሌላቸው ወንዶች። ኦ ማይ ጋድ። በተለይ አግኝቶ ያጣ ከሆነ ብቻውን መቆም የለመደ ነው። በነገራችሁ ላይ ብቻውን አይደለም፣ ከራሱ ጋር። እንደዚህ አይነት ወንድ ማለት ነው ብረት ነው፣ አቦ ሸማኔ ነው። የሚሰብረው ነገር የለም። ምንም ብታመጣ አይገርመውም፣ አይደንቀውም። ምንም ኮሽ አይልበትም። ኮሽ ኦ ሎርድ ሃቭ መርሲ። አጭር ወንዶች አንድ ነገር ልበላችሁ። አጭር ወንዶች በጣም ኮንፊደንስ አላቸው፣ መስሚያ የላቸውም። በጣም ጫወታ አዋቂ፣ ተግባቢ፣ መለኛ ናቸው። ጥናቶች እንደሚያሳዩት አጭር ወንዶች በቀላሉ የሚፈልጉትን ነገር ማግኘት ይችላሉ ይላል። ባለቤትሽ ለረጅም ጊዜ ካንቺ ጋር ጊዜ ማሳለፍ ሲፈልግ ሲለምንሽ ሲጠይቅሽ ራሴን አሞኛል፣ ደክሞኛል፣ ተወኝ ምናምን እያልሽ እያመናጨቅሽው ስትቆይ ከሆነ ጊዜ በኋላ ላንቺ ያለው ፍቅር ይቀንሳል፣ ላንቺ ያለው ስሜት ይጠፋል። ከዛ በኋላ ቺት እያደረገ ነው፣ አይነካኝም፣ አያየኝም ምናምን ትላላችሁ። በነገራችን ላይ አንድ ነገር ልንገራችሁ፣ የፍቅር ተቃራኒ ጥላቻ አይደለም። የፍቅር ተቃራኒ ፍላጎት። በዚች ምድር ላይ በጣም ጠንካራ የሆኑ ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? ጓደኛ የሌላቸው ወንዶች። ኦ ማይ ጋድ። በተለይ አግኝቶ ያጣ ከሆነ ብቻውን መቆም የለመደ ነው። በነገራችሁ ላይ ብቻውን አይደለም፣ ከራሱ ጋር። እንደዚህ አይነት ወንድ ማለት ነው ብረት ነው፣ አቦ ሸማኔ ነው። የሚሰብረው ነገር የለም። ምንም ብታመጣ አይገርመውም፣ አይደንቀውም። ምንም ኮሽ አይልበትም። ኮሽ ኦ ሎርድ ሃቭ መርሲ። አጭር ወንዶች አንድ ነገር ልበላችሁ።
አጭር ወንዶች በጣም ኮንፊደንስ አላቸው፣ መስሚያ የላቸውም። በጣም ጫወታ አዋቂ፣ ተግባቢ፣ መለኛ ናቸው። ጥናቶች እንደሚያሳዩት አጭር ወንዶች በቀላሉ የሚፈልጉትን ነገር ማግኘት ይችላሉ ይላል። ባለቤትሽ ለረጅም ጊዜ ካንቺ ጋር ጊዜ ማሳለፍ ሲፈልግ ሲለምንሽ ሲጠይቅሽ ራሴን አሞኛል፣ ደክሞኛል፣ ተወኝ ምናምን እያልሽ እያመናጨቅሽው ስትቆይ ከሆነ ጊዜ በኋላ ላንቺ ያለው ፍቅር ይቀንሳል፣ ላንቺ ያለው ስሜት ይጠፋል። ከዛ በኋላ ቺት እያደረገ ነው፣ አይነካኝም፣ አያየኝም ምናምን ትላላችሁ። በነገራችን ላይ አንድ ነገር ልንገራችሁ፣ የፍቅር ተቃራኒ ጥላቻ አይደለም፣ የፍቅር ተቃራኒ ፍላጎት ማጣት። በዚች ምድር ላይ በጣም ጠንካራ የሆኑ ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? ጓደኛ የሌላቸው ወንዶች። ኦ ማይ ጋድ! በተለይ አግኝቶ ያጣ ከሆነ ብቻውን መቆም የለመደ ነው። በነገራችሁ ላይ ብቻውን አይደለም፣ ከራሱ ጋር። እንደዚህ አይነት ወንድ ማለት ነው ብረት ነው፣ አቦ ሸማኔ ነው፣ የሚሰብረው ነገር የለም። ምንም ብታመጣ አይገርመውም፣ አይደንቀውም፣ ምንም ኮሽ አይልበትም። ኮሽ! ኦ ሎርድ ሃቭ መርሲ። አጭር ወንዶች አንድ ነገር ልበላችሁ፣ አጭር ወንዶች በጣም ኮንፊደንስ አላቸው፣ መስሚያ የላቸውም። በጣም ጫወታ አዋቂ፣ ተግባቢ፣ መለኛ ናቸው። ጥናቶች እንደሚያሳዩት አጭር ወንዶች በቀላሉ የሚፈልጉትን ነገር ማግኘት ይችላሉ ይላል። ባለቤትሽ ለረጅም ጊዜ ካንቺ ጋር ጊዜ ማሳለፍ ሲፈልግ ሲለምንሽ ሲጠይቅሽ ራሴን አሞኛል፣ ደክሞኛል፣ ተወኝ ምናምን እያልሽ እያመናጨቅሽው ስትቆይ ከሆነ ጊዜ በኋላ ላንቺ ያለው ፍቅር ይቀንሳል፣ ላንቺ ያለው ስሜት ይጠፋል። ከዛ በኋላ ቺት እያደረገ ነው፣ አይነካኝም፣ አያየኝም ምናምን ትላላችሁ። በነገራችን ላይ አንድ ነገር ልንገራችሁ፣ የፍቅር ተቃራኒ ጥላቻ አይደለም፣ የፍቅር ተቃራኒ ፍላጎት። በዚች ምድር ላይ በጣም ጠንካራ የሆኑ ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? ጓደኛ የሌላቸው ወንዶች። ኦ ማይ ጋድ! በተለይ አግኝቶ ያጣ ከሆነ ብቻውን መቆም የለመደ ነው። በነገራችሁ ላይ ብቻውን አይደለም፣ ከራሱ ጋር። እንደዚህ አይነት ወንድ ማለት ነው ብረት ነው፣ አቦ ሸማኔ ነው፣ የሚሰብረው ነገር የለም። ምንም ብታመጣ አይገርመውም፣ አይደንቀውም፣ ምንም ኮሽ አይልበትም። ኮሽ! ኦ ሎርድ ሃቭ መርሲ። አጭር ወንዶች አንድ ነገር ልበላችሁ፣ አጭር ወንዶች በጣም ኮንፊደንስ አላቸው፣ መስሚያ የላቸውም። በጣም ጫወታ አዋቂ፣ ተግባቢ፣ መለኛ ናቸው። ጥናቶች እንደሚያሳዩት አጭር ወንዶች በቀላሉ የሚፈልጉትን ነገር ማግኘት ይችላሉ ይላል። ባለቤትሽ ለረጅም ጊዜ ካንቺ ጋር ጊዜ ማሳለፍ ሲፈልግ ሲለምንሽ ሲጠይቅሽ ራሴን አሞኛል፣ ደክሞኛል፣ ተወኝ ምናምን እያልሽ እያመናጨቅሽው ስትቆይ ከሆነ ጊዜ በኋላ ላንቺ ያለው ፍቅር ይቀንሳል፣ ላንቺ ያለው ስሜት ይጠፋል። ከዛ በኋላ ቺት እያደረገ ነው፣ አይነካኝም፣ አያየኝም ምናምን ትላላችሁ። በነገራችን ላይ አንድ ነገር ልንገራችሁ፣ የፍቅር ተቃራኒ ጥላቻ አይደለም፣ የፍቅር ተቃራኒ ፍላጎት ማጣት ነው ለአንድ ሰው። በዚች ምድር ላይ በጣም ጠንካራ የሆኑ ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? ጓደኛ የሌላቸው ወንዶች። ኦ ማይ ጋድ! በተለይ አግኝቶ ያጣ ከሆነ ብቻውን መቆም የለመደ ነው። በነገራችሁ ላይ ብቻውን አይደለም፣ ከራሱ ጋር። እንደዚህ አይነት ወንድ ማለት ነው ብረት ነው፣ አቦ ሸማኔ ነው፣ የሚሰብረው ነገር የለም። ምንም ብታመጣ አይገርመውም፣ አይደንቀውም፣ ምንም ኮሽ አይልበትም። ኮሽ! ኦ ሎርድ ሃቭ መርሲ። አጭር ወንዶች አንድ ነገር ልበላችሁ፣ አጭር ወንዶች በጣም ኮንፊደንስ አላቸው፣ መስሚያ የላቸውም። በጣም ጫወታ አዋቂ፣ ተግባቢ፣ መለኛ ናቸው። ጥናቶች እንደሚያሳዩት አጭር ወንዶች በቀላሉ የሚፈልጉትን ነገር ማግኘት ይችላሉ ይላል። ባለቤትሽ ለረጅም ጊዜ ካንቺ ጋር ጊዜ ማሳለፍ ሲፈልግ ሲለምንሽ ሲጠይቅሽ ራሴን አሞኛል፣ ደክሞኛል፣ ተወኝ ምናምን እያልሽ እያመናጨቅሽው ስትቆይ ከሆነ ጊዜ በኋላ ላንቺ ያለው ፍቅር ይቀንሳል፣ ላንቺ ያለው ስሜት ይጠፋል። ከዛ በኋላ ቺት እያደረገ ነው፣ አይነካኝም፣ አያየኝም ምናምን ትላላችሁ። በነገራችን ላይ አንድ ነገር ልንገራችሁ፣ የፍቅር ተቃራኒ ጥላቻ አይደለም፣ የፍቅር ተቃራኒ ፍላጎት። በዚች ምድር ላይ በጣም ጠንካራ የሆኑ ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? ጓደኛ የሌላቸው ወንዶች። ኦ ማይ ጋድ! በተለይ አግኝቶ ያጣ ከሆነ ብቻውን መቆም የለመደ ነው። በነገራችሁ ላይ ብቻውን አይደለም፣ ከራሱ ጋር። እንደዚህ አይነት ወንድ ማለት ነው ብረት ነው፣ አቦ ሸማኔ ነው፣ የሚሰብረው ነገር የለም። ምንም ብታመጣ አይገርመውም፣ አይደንቀውም፣ ምንም ኮሽ አይልበትም። ኮሽ! ኦ ሎርድ ሃቭ መርሲ። አጭር ወንዶች አንድ ነገር ልበላችሁ፣ አጭር ወንዶች በጣም ኮንፊደንስ አላቸው፣ መስሚያ የላቸውም። በጣም ጫወታ አዋቂ፣ ተግባቢ፣ መለኛ ናቸው። ጥናቶች እንደሚያሳዩት አጭር ወንዶች በቀላሉ የሚፈልጉትን ነገር ማግኘት ይችላሉ ይላል።
ባለቤትሽ ለረጅም ጊዜ ካንቺ ጋር ጊዜ ማሳለፍ ሲፈልግ ሲለምንሽ ሲጠይቅሽ ራሴን አሞኛል፣ ደክሞኛል፣ ተወኝ ምናምን እያልሽ እያመናጨቅሽው ስትቆይ ከሆነ ጊዜ በኋላ ላንቺ ያለው ፍቅር ይቀንሳል፣ ላንቺ ያለው ስሜት ይጠፋል። ከዛ በኋላ ቺት እያደረገ ነው፣ አይነካኝም፣ አያየኝም ምናምን ትላላችሁ። በነገራችን ላይ አንድ ነገር ልንገራችሁ፣ የፍቅር ተቃራኒ ጥላቻ አይደለም፣ የፍቅር ተቃራኒ ፍላጎት ማጣት። በዚች ምድር ላይ በጣም ጠንካራ የሆኑ ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? ጓደኛ የሌላቸው ወንዶች። ኦ ማይ ጋድ። በተለይ አግኝቶ ያጣ ከሆነ ብቻውን መቆም የለመደ ነው። በነገራችሁ ላይ ብቻውን አይደለም ከራሱ ጋር። እንደዚህ አይነት ወንድ ማለት ነው ብረት ነው፣ አቦ ሸማኔ ነው፣ የሚሰብረው ነገር የለም። ምንም ብታመጣ አይገርመውም፣ አይደንቀውም፣ ምንም ኮሽ አይልበትም። ኮሽ ኦ ሎርድ ሃቭ መርሲ። አጭር ወንዶች አንድ ነገር ልበላችሁ፣ አጭር ወንዶች በጣም ኮንፊደንስ አላቸው፣ መስሚያ የላቸውም። በጣም ጫወታ አዋቂ፣ ተግባቢ፣ መለኛ ናቸው። ጥናቶች እንደሚያሳዩት አጭር ወንዶች በቀላሉ የሚፈልጉትን ነገር ማግኘት ይችላሉ ይላል። ባለቤትሽ ለረጅም ጊዜ ካንቺ ጋር ጊዜ ማሳለፍ ሲፈልግ ሲለምንሽ ሲጠይቅሽ ራሴን አሞኛል፣ ደክሞኛል፣ ተወኝ ምናምን እያልሽ እያመናጨቅሽው ስትቆይ ከሆነ ጊዜ በኋላ ላንቺ ያለው ፍቅር ይቀንሳል፣ ላንቺ ያለው ስሜት ይጠፋል። ከዛ በኋላ ቺት እያደረገ ነው፣ አይነካኝም፣ አያየኝም ምናምን ትላላችሁ። በነገራችን ላይ አንድ ነገር ልንገራችሁ፣ የፍቅር ተቃራኒ ጥላቻ አይደለም፣ የፍቅር ተቃራኒ ፍላጎት። በዚች ምድር ላይ በጣም ጠንካራ የሆኑ ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? ጓደኛ የሌላቸው ወንዶች። ኦ ማይ ጋድ። በተለይ አግኝቶ ያጣ ከሆነ ብቻውን መቆም የለመደ ነው። በነገራችሁ ላይ ብቻውን አይደለም ከራሱ ጋር። እንደዚህ አይነት ወንድ ማለት ነው ብረት ነው፣ አቦ ሸማኔ ነው፣ የሚሰብረው ነገር የለም። ምንም ብታመጣ አይገርመውም፣ አይደንቀውም፣ ምንም ኮሽ አይልበትም። ኮሽ ኦ ሎርድ ሃቭ መርሲ። አጭር ወንዶች አንድ ነገር ልበላችሁ፣ አጭር ወንዶች በጣም ኮንፊደንስ አላቸው፣ መስሚያ የላቸውም። በጣም ጫወታ አዋቂ፣ ተግባቢ፣ መለኛ ናቸው። ጥናቶች እንደሚያሳዩት አጭር ወንዶች በቀላሉ የሚፈልጉትን ነገር ማግኘት ይችላሉ ይላል። ባለቤትሽ ለረጅም ጊዜ ካንቺ ጋር ጊዜ ማሳለፍ ሲፈልግ ሲለምንሽ ሲጠይቅሽ ራሴን አሞኛል፣ ደክሞኛል፣ ተወኝ ምናምን እያልሽ እያመናጨቅሽው ስትቆይ ከሆነ ጊዜ በኋላ ላንቺ ያለው ፍቅር ይቀንሳል፣ ላንቺ ያለው ስሜት ይጠፋል። ከዛ በኋላ ቺት እያደረገ ነው፣ አይነካኝም፣ አያየኝም ምናምን ትላላችሁ። በነገራችን ላይ አንድ ነገር ልንገራችሁ፣ የፍቅር ተቃራኒ ጥላቻ አይደለም፣ የፍቅር ተቃራኒ ፍላጎት ማጣት። በዚች ምድር ላይ በጣም ጠንካራ የሆኑ ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? ጓደኛ የሌላቸው ወንዶች። ኦ ማይ ጋድ። በተለይ አግኝቶ ያጣ ከሆነ ብቻውን መቆም የለመደ ነው። በነገራችሁ ላይ ብቻውን አይደለም ከራሱ ጋር። እንደዚህ አይነት ወንድ ማለት ነው ብረት ነው፣ አቦ ሸማኔ ነው፣ የሚሰብረው ነገር የለም። ምንም ብታመጣ አይገርመውም፣ አይደንቀውም፣ ምንም ኮሽ አይልበትም። ኮሽ ኦ ሎርድ ሃቭ መርሲ። አጭር ወንዶች አንድ ነገር ልበላችሁ፣ አጭር ወንዶች በጣም ኮንፊደንስ አላቸው፣ መስሚያ የላቸውም። በጣም ጫወታ አዋቂ፣ ተግባቢ፣ መለኛ ናቸው። ጥናቶች እንደሚያሳዩት አጭር ወንዶች በቀላሉ የሚፈልጉትን ነገር ማግኘት ይችላሉ ይላል። ባለቤትሽ ለረጅም ጊዜ ካንቺ ጋር ጊዜ ማሳለፍ ሲፈልግ ሲለምንሽ ሲጠይቅሽ ራሴን አሞኛል፣ ደክሞኛል፣ ተወኝ ምናምን እያልሽ እያመናጨቅሽው ስትቆይ ከሆነ ጊዜ በኋላ ላንቺ ያለው ፍቅር ይቀንሳል፣ ላንቺ ያለው ስሜት ይጠፋል። ከዛ በኋላ ቺት እያደረገ ነው፣ አይነካኝም፣ አያየኝም ምናምን ትላላችሁ። በነገራችን ላይ አንድ ነገር ልንገራችሁ፣ የፍቅር ተቃራኒ ጥላቻ አይደለም፣ የፍቅር ተቃራኒ ፍላጎት። በዚች ምድር ላይ በጣም ጠንካራ የሆኑ ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? ጓደኛ የሌላቸው ወንዶች። ኦ ማይ ጋድ። በተለይ አግኝቶ ያጣ ከሆነ ብቻውን መቆም የለመደ ነው። በነገራችሁ ላይ ብቻውን አይደለም ከራሱ ጋር። እንደዚህ አይነት ወንድ ማለት ነው ብረት ነው፣ አቦ ሸማኔ ነው፣ የሚሰብረው ነገር የለም። ምንም ብታመጣ አይገርመውም፣ አይደንቀውም፣ ምንም ኮሽ አይልበትም። ኮሽ ኦ ሎርድ ሃቭ መርሲ። አጭር ወንዶች አንድ ነገር ልበላችሁ፣ አጭር ወንዶች በጣም ኮንፊደንስ አላቸው፣ መስሚያ የላቸውም። በጣም ጫወታ አዋቂ፣ ተግባቢ፣ መለኛ ናቸው። ጥናቶች እንደሚያሳዩት አጭር ወንዶች በቀላሉ የሚፈልጉትን ነገር ማግኘት ይችላሉ ይላል።
ባለቤትሽ ለረጅም ጊዜ ካንቺ ጋር ጊዜ ማሳለፍ ሲፈልግ ሲለምንሽ ሲጠይቅሽ ራሴን አሞኛል ደክሞኛል ተወኝ ምናምን እያልሽ እያመናጨቅሽው ስትቆይ ከሆነ ጊዜ በኋላ ላንቺ ያለው ፍቅር ይቀንሳል፣ ላንቺ ያለው ስሜት ይጠፋል። ከዛ በኋላ ቺት እያደረገ ነው አይነካኝም አያየኝም ምናምን ትላላችሁ። በነገራችን ላይ አንድ ነገር ልንገራችሁ፣ የፍቅር ተቃራኒ ጥላቻ አይደለም፣ የፍቅር ተቃራኒ ፍላጎት ማጣት። በዚች ምድር ላይ በጣም ጠንካራ የሆኑ ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? ጓደኛ የሌላቸው ወንዶች። ኦ ማይ ጋድ። በተለይ አግኝቶ ያጣ ከሆነ ብቻውን መቆም የለመደ ነው። በነገራችሁ ላይ ብቻውን አይደለም ከራሱ ጋር። እንደዚህ አይነት ወንድ ማለት ነው ብረት ነው፣ አቦ ሸማኔ ነው፣ የሚሰብረው ነገር የለም። ምንም ብታመጣ አይገርመውም፣ አይደንቀውም፣ ምንም ኮሽ አይልበትም። ኮሽ ኦ ሎርድ ሃቭ መርሲ። አጭር ወንዶች አንድ ነገር ልበላችሁ፣ አጭር ወንዶች በጣም ኮንፊደንስ አላቸው፣ መስሚያ የላቸውም። በጣም ጫወታ አዋቂ፣ ተግባቢ፣ መለኛ ናቸው። ጥናቶች እንደሚያሳዩት አጭር ወንዶች በቀላሉ የሚፈልጉትን ነገር ማግኘት ይችላሉ ይላል። ባለቤትሽ ለረጅም ጊዜ ካንቺ ጋር ጊዜ ማሳለፍ ሲፈልግ ሲለምንሽ ሲጠይቅሽ ራሴን አሞኛል ደክሞኛል ተወኝ ምናምን እያልሽ እያመናጨቅሽው ስትቆይ ከሆነ ጊዜ በኋላ ላንቺ ያለው ፍቅር ይቀንሳል፣ ላንቺ ያለው ስሜት ይጠፋል። ከዛ በኋላ ቺት እያደረገ ነው አይነካኝም አያየኝም ምናምን ትላላችሁ። በነገራችን ላይ አንድ ነገር ልንገራችሁ፣ የፍቅር ተቃራኒ ጥላቻ አይደለም፣ የፍቅር ተቃራኒ ፍላጎት። በዚች ምድር ላይ በጣም ጠንካራ የሆኑ ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? ጓደኛ የሌላቸው ወንዶች። ኦ ማይ ጋድ። በተለይ አግኝቶ ያጣ ከሆነ ብቻውን መቆም የለመደ ነው። በነገራችሁ ላይ ብቻውን አይደለም ከራሱ ጋር። እንደዚህ አይነት ወንድ ማለት ነው ብረት ነው፣ አቦ ሸማኔ ነው፣ የሚሰብረው ነገር የለም። ምንም ብታመጣ አይገርመውም፣ አይደንቀውም፣ ምንም ኮሽ አይልበትም። ኮሽ ኦ ሎርድ ሃቭ መርሲ። አጭር ወንዶች አንድ ነገር ልበላችሁ፣ አጭር ወንዶች በጣም ኮንፊደንስ አላቸው፣ መስሚያ የላቸውም። በጣም ጫወታ አዋቂ፣ ተግባቢ፣ መለኛ ናቸው። ጥናቶች እንደሚያሳዩት አጭር ወንዶች በቀላሉ የሚፈልጉትን ነገር ማግኘት ይችላሉ ይላል። ባለቤትሽ ለረጅም ጊዜ ካንቺ ጋር ጊዜ ማሳለፍ ሲፈልግ ሲለምንሽ ሲጠይቅሽ ራሴን አሞኛል ደክሞኛል ተወኝ ምናምን እያልሽ እያመናጨቅሽው ስትቆይ ከሆነ ጊዜ በኋላ ላንቺ ያለው ፍቅር ይቀንሳል፣ ላንቺ ያለው ስሜት ይጠፋል። ከዛ በኋላ ቺት እያደረገ በዚች ምድር ላይ በጣም ጠንካራ የሆኑ ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? ጓደኛ የሌላቸው ወንዶች። ኦ ማይ ጋድ። በተለይ አግኝቶ ያጣ ከሆነ ብቻውን መቆም የለመደ ነው። በነገራችሁ ላይ ብቻውን አይደለም ከራሱ ጋር። እንደዚህ አይነት ወንድ ማለት ነው ብረት ነው፣ አቦ ሸማኔ ነው፣ የሚሰብረው ነገር የለም። ምንም ብታመጣ አይገርመውም፣ አይደንቀውም፣ ምንም ኮሽ አይልበትም። ኮሽ ኦ ሎርድ ሃቭ መርሲ። አጭር ወንዶች አንድ ነገር ልበላችሁ፣ አጭር ወንዶች በጣም ኮንፊደንስ አላቸው፣ መስሚያ የላቸውም። በጣም ጫወታ አዋቂ፣ ተግባቢ፣ መለኛ ናቸው። ጥናቶች እንደሚያሳዩት አጭር ወንዶች በቀላሉ የሚፈልጉትን ነገር ማግኘት ይችላሉ ይላል። ባለቤትሽ ለረጅም ጊዜ ካንቺ ጋር ጊዜ ማሳለፍ ሲፈልግ ሲለምንሽ ሲጠይቅሽ ራሴን አሞኛል ደክሞኛል ተወኝ ምናምን እያልሽ እያመናጨቅሽው ስትቆይ ከሆነ ጊዜ በኋላ ላንቺ ያለው ፍቅር ይቀንሳል፣ ላንቺ ያለው ስሜት ይጠፋል። ከዛ በኋላ ቺት እያደረገ ነው አይነካኝም አያየኝም ምናምን ትላላችሁ። በነገራችን ላይ አንድ ነገር ልንገራችሁ፣ የፍቅር ተቃራኒ ጥላቻ አይደለም፣ የፍቅር ተቃራኒ ፍላጎት። በዚች ምድር ላይ በጣም ጠንካራ የሆኑ ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? ጓደኛ የሌላቸው ወንዶች። ኦ ማይ ጋድ። በተለይ አግኝቶ ያጣ ከሆነ ብቻውን መቆም የለመደ ነው። በነገራችሁ ላይ ብቻውን አይደለም ከራሱ ጋር። እንደዚህ አይነት ወንድ ማለት ነው ብረት ነው፣ አቦ ሸማኔ ነው፣ የሚሰብረው ነገር የለም። ምንም ብታመጣ አይገርመውም፣ አይደንቀውም፣ ምንም ኮሽ አይልበትም። ኮሽ ኦ ሎርድ ሃቭ መርሲ። አጭር ወንዶች አንድ ነገር ልበላችሁ፣ አጭር ወንዶች በጣም ኮንፊደንስ አላቸው፣ መስሚያ የላቸውም። በጣም ጫወታ አዋቂ፣ ተግባቢ፣ መለኛ ናቸው። ጥናቶች እንደሚያሳዩት አጭር ወንዶች በቀላሉ የሚፈልጉትን ነገር ማግኘት ይችላሉ ይላል። ባለቤትሽ ለረጅም ጊዜ ካንቺ ጋር ጊዜ ማሳለፍ ሲፈልግ ሲለምንሽ ሲጠይቅሽ ራሴን አሞኛል ደክሞኛል ተወኝ ምናምን እያልሽ እያመናጨቅሽው ስትቆይ ከሆነ ጊዜ በኋላ ላንቺ ያለው ፍቅር ይቀንሳል፣ ላንቺ ያለው ስሜት ይጠፋል። ከዛ በኋላ ቺት እያደረገ ነው አይነካኝም አያየኝም ምናምን ትላላችሁ። በነገራችን ላይ አንድ ነገር ልንገራችሁ፣ የፍቅር ተቃራኒ ጥላቻ አይደለም፣ የፍቅር ተቃራኒ ፍላጎት ማጣት።
በዚች ምድር ላይ በጣም ጠንካራ የሆኑ ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? ጓደኛ የሌላቸው ወንዶች። ኦ ማይ ጋድ። በተለይ አግኝቶ ያጣ ከሆነ ብቻውን መቆም የለመደ ነው። በነገራችሁ ላይ ብቻውን አይደለም፣ ከራሱ ጋር ነው። እንደዚህ አይነት ወንድ ማለት ነው ብረት ነው፣ አቦ ሸማኔ ነው። የሚሰብረው ነገር የለም። ምንም ብታመጣ አይገርመውም፣ አይደንቀውም። ምንም ኮሽ አይልበትም። ኮሽ ኦ ሎርድ ሃቭ መርሲ። አጭር ወንዶች አንድ ነገር ልበላችሁ። አጭር ወንዶች በጣም ኮንፊደንስ አላቸው፣ መስሚያ የላቸውም። በጣም ጫወታ አዋቂ፣ ተግባቢ፣ መለኛ ናቸው። ጥናቶች እንደሚያሳዩት አጭር ወንዶች በቀላሉ የሚፈልጉትን ነገር ማግኘት ይችላሉ ይላል። ባለቤትሽ ለረጅም ጊዜ ካንቺ ጋር ጊዜ ማሳለፍ ሲፈልግ ሲለምንሽ ሲጠይቅሽ ራሴን አሞኛል፣ ደክሞኛል፣ ተወኝ ምናምን እያልሽ እያመናጨቅሽው ስትቆይ ከሆነ ጊዜ በኋላ ላንቺ ያለው ፍቅር ይቀንሳል፣ ላንቺ ያለው ስሜት ይጠፋል። ከዛ በኋላ ቺት እያደረገ ነው፣ አይነካኝም፣ አያየኝም ምናምን ትላላችሁ። በነገራችን ላይ አንድ ነገር ልንገራችሁ፣ የፍቅር ተቃራኒ ጥላቻ አይደለም፣ የፍቅር ተቃራኒ ፍላጎት። በዚች ምድር ላይ በጣም ጠንካራ የሆኑ ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? ጓደኛ የሌላቸው ወንዶች። ኦ ማይ ጋድ። በተለይ አግኝቶ ያጣ ከሆነ ብቻውን መቆም የለመደ ነው። በነገራችሁ ላይ ብቻውን አይደለም፣ ከራሱ ጋር ነው። እንደዚህ አይነት ወንድ ማለት ነው ብረት ነው፣ አቦ ሸማኔ ነው። የሚሰብረው ነገር የለም። ምንም ብታመጣ አይገርመውም፣ አይደንቀውም። ምንም ኮሽ አይልበትም። ኮሽ ኦ ሎርድ ሃቭ መርሲ። አጭር ወንዶች አንድ ነገር ልበላችሁ። አጭር ወንዶች በጣም ኮንፊደንስ አላቸው፣ መስሚያ የላቸውም። በጣም ጫወታ አዋቂ፣ ተግባቢ፣ መለኛ ናቸው። ጥናቶች እንደሚያሳዩት አጭር ወንዶች በቀላሉ የሚፈልጉትን ነገር ማግኘት ይችላሉ ይላል። ባለቤትሽ ለረጅም ጊዜ ካንቺ ጋር ጊዜ ማሳለፍ ሲፈልግ ሲለምንሽ ሲጠይቅሽ ራሴን አሞኛል፣ ደክሞኛል፣ ተወኝ ምናምን እያልሽ እያመናጨቅሽው ስትቆይ ከሆነ ጊዜ በኋላ ላንቺ ያለው ፍቅር ይቀንሳል፣ ላንቺ ያለው ስሜት ይጠፋል። ከዛ በኋላ ቺት እያደረገ ነው፣ አይነካኝም፣ አያየኝም ምናምን ትላላችሁ። በነገራችን ላይ አንድ ነገር ልንገራችሁ፣ የፍቅር ተቃራኒ ጥላቻ አይደለም፣ የፍቅር ተቃራኒ ፍላጎት ማጣት። በዚች ምድር ላይ በጣም ጠንካራ የሆኑ ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? ጓደኛ የሌላቸው ወንዶች። ኦ ማይ ጋድ። በተለይ አግኝቶ ያጣ ከሆነ ብቻውን መቆም የለመደ ነው። በነገራችሁ ላይ ብቻውን አይደለም፣ ከራሱ ጋር ነው። እንደዚህ አይነት ወንድ ማለት ነው ብረት ነው፣ አቦ ሸማኔ ነው። የሚሰብረው ነገር የለም። ምንም ብታመጣ አይገርመውም፣ አይደንቀውም። ምንም ኮሽ አይልበትም። ኮሽ ኦ ሎርድ ሃቭ መርሲ። አጭር ወንዶች አንድ ነገር ልበላችሁ። አጭር ወንዶች በጣም ኮንፊደንስ አላቸው፣ መስሚያ የላቸውም። በጣም ጫወታ አዋቂ፣ ተግባቢ፣ መለኛ ናቸው። ጥናቶች እንደሚያሳዩት አጭር ወንዶች በቀላሉ የሚፈልጉትን ነገር ማግኘት ይችላሉ ይላል። ባለቤትሽ ለረጅም ጊዜ ካንቺ ጋር ጊዜ ማሳለፍ ሲፈልግ ሲለምንሽ ሲጠይቅሽ ራሴን አሞኛል፣ ደክሞኛል፣ ተወኝ ምናምን እያልሽ እያመናጨቅሽው ስትቆይ ከሆነ ጊዜ በኋላ ላንቺ ያለው ፍቅር ይቀንሳል፣ ላንቺ ያለው ስሜት ይጠፋል። ከዛ በኋላ ቺት እያደረገ ነው፣ አይነካኝም፣ አያየኝም ምናምን ትላላችሁ። በነገራችን ላይ አንድ ነገር ልንገራችሁ፣ የፍቅር ተቃራኒ ጥላቻ አይደለም፣ የፍቅር ተቃራኒ ፍላጎት። በዚች ምድር ላይ በጣም ጠንካራ የሆኑ ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? ጓደኛ የሌላቸው ወንዶች። ኦ ማይ ጋድ። በተለይ አግኝቶ ያጣ ከሆነ ብቻውን መቆም የለመደ ነው። በነገራችሁ ላይ ብቻውን አይደለም፣ ከራሱ ጋር ነው። እንደዚህ አይነት ወንድ ማለት ነው ብረት ነው፣ አቦ ሸማኔ ነው። የሚሰብረው ነገር የለም። ምንም ብታመጣ አይገርመውም፣ አይደንቀውም። ምንም ኮሽ አይልበትም። ኮሽ ኦ ሎርድ ሃቭ መርሲ። አጭር ወንዶች አንድ ነገር ልበላችሁ። አጭር ወንዶች በጣም ኮንፊደንስ አላቸው፣ መስሚያ የላቸውም። በጣም ጫወታ አዋቂ፣ ተግባቢ፣ መለኛ ናቸው። ጥናቶች እንደሚያሳዩት አጭር ወንዶች በቀላሉ የሚፈልጉትን ነገር ማግኘት ይችላሉ ይላል። ባለቤትሽ ለረጅም ጊዜ ካንቺ ጋር ጊዜ ማሳለፍ ሲፈልግ ሲለምንሽ ሲጠይቅሽ ራሴን አሞኛል፣ ደክሞኛል፣ ተወኝ ምናምን እያልሽ እያመናጨቅሽው ስትቆይ ከሆነ ጊዜ በኋላ ላንቺ ያለው ፍቅር ይቀንሳል፣ ላንቺ ያለው ስሜት ይጠፋል። ከዛ በኋላ ቺት እያደረገ ነው፣ አይነካኝም፣ አያየኝም ምናምን ትላላችሁ። በነገራችን ላይ አንድ ነገር ልንገራችሁ፣ የፍቅር ተቃራኒ ጥላቻ አይደለም፣ የፍቅር ተቃራኒ ፍላጎት ማጣት። በዚች ምድር ላይ በጣም ጠንካራ የሆኑ ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? ጓደኛ የሌላቸው ወንዶች። ኦ ማይ ጋድ። በተለይ አግኝቶ ያጣ ከሆነ ብቻውን መቆም የለመደ ነው። በነገራችሁ ላይ ብቻውን አይደለም፣ ከራሱ ጋር ነው። እንደዚህ አይነት ወንድ ማለት ነው ብረት ነው፣
አቦ ሸማኔ ነው። የሚሰብረው ነገር የለም። ምንም ብታመጣ አይገርመውም፣ አይደንቀውም። ምንም ኮሽ አይልበትም። ኮሽ ኦ ሎርድ ሃቭ መርሲ። አጭር ወንዶች አንድ ነገር ልበላችሁ። አጭር ወንዶች በጣም ኮንፊደንስ አላቸው፣ መስሚያ የላቸውም። በጣም ጫወታ አዋቂ፣ ተግባቢ፣ መለኛ ናቸው። ጥናቶች እንደሚያሳዩት አጭር ወንዶች በቀላሉ የሚፈልጉትን ነገር ማግኘት ይችላሉ ይላል። ባለቤትሽ ለረጅም ጊዜ ካንቺ ጋር ጊዜ ማሳለፍ ሲፈልግ ሲለምንሽ ሲጠይቅሽ ራሴን አሞኛል፣ ደክሞኛል፣ ተወኝ ምናምን እያልሽ እያመናጨቅሽው ስትቆይ ከሆነ ጊዜ በኋላ ላንቺ ያለው ፍቅር ይቀንሳል፣ ላንቺ ያለው ስሜት ይጠፋል። ከዛ በኋላ ቺት እያደረገ ነው፣ አይነካኝም፣ አያየኝም ምናምን ትላላችሁ። በነገራችን ላይ አንድ ነገር ልንገራችሁ፣ የፍቅር ተቃራኒ ጥላቻ አይደለም፣ የፍቅር ተቃራኒ ፍላጎት። በዚች ምድር ላይ በጣም ጠንካራ የሆኑ ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? ጓደኛ የሌላቸው ወንዶች። ኦ ማይ ጋድ። በተለይ አግኝቶ ያጣ ከሆነ ብቻውን መቆም የለመደ ነው። በነገራችሁ ላይ ብቻውን አይደለም፣ ከራሱ ጋር። እንደዚህ አይነት ወንድ ማለት ነው ብረት ነው፣ አቦ ሸማኔ ነው። የሚሰብረው ነገር የለም። ምንም ብታመጣ አይገርመውም፣ አይደንቀውም። ምንም ኮሽ አይልበትም። ኮሽ ኦ ሎርድ ሃቭ መርሲ። አጭር ወንዶች አንድ ነገር ልበላችሁ። አጭር ወንዶች በጣም ኮንፊደንስ አላቸው፣ መስሚያ የላቸውም። በጣም ጫወታ አዋቂ፣ ተግባቢ፣ መለኛ ናቸው። ጥናቶች እንደሚያሳዩት አጭር ወንዶች በቀላሉ የሚፈልጉትን ነገር ማግኘት ይችላሉ ይላል። ባለቤትሽ ለረጅም ጊዜ ካንቺ ጋር ጊዜ ማሳለፍ ሲፈልግ ሲለምንሽ ሲጠይቅሽ ራሴን አሞኛል፣ ደክሞኛል፣ ተወኝ ምናምን እያልሽ እያመናጨቅሽው ስትቆይ ከሆነ ጊዜ በኋላ ላንቺ ያለው ፍቅር ይቀንሳል፣ ላንቺ ያለው ስሜት ይጠፋል። ከዛ በኋላ ቺት እያደረገ ነው፣ አይነካኝም፣ አያየኝም ምናምን ትላላችሁ። በነገራችን ላይ አንድ ነገር ልንገራችሁ፣ የፍቅር ተቃራኒ ጥላቻ አይደለም፣ የፍቅር ተቃራኒ ፍላጎት ማጣት ነው ለአንድ ሰው። በዚች ምድር ላይ በጣም ጠንካራ የሆኑ ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? ጓደኛ የሌላቸው ወንዶች። ኦ ማይ ጋድ። በተለይ አግኝቶ ያጣ ከሆነ ብቻውን መቆም የለመደ ነው። በነገራችሁ ላይ ብቻውን አይደለም፣ ከራሱ ጋር። እንደዚህ አይነት ወንድ ማለት ነው ብረት ነው፣ አቦ ሸማኔ ነው። የሚሰብረው ነገር የለም። ምንም ብታመጣ አይገርመውም፣ አይደንቀውም። ምንም ኮሽ አይልበትም። ኮሽ ኦ ሎርድ ሃቭ መርሲ። አጭር ወንዶች አንድ ነገር ልበላችሁ። አጭር ወንዶች በጣም ኮንፊደንስ አላቸው፣ መስሚያ የላቸውም። በጣም ጫወታ አዋቂ፣ ተግባቢ፣ መለኛ ናቸው። ጥናቶች እንደሚያሳዩት አጭር ወንዶች በቀላሉ የሚፈልጉትን ነገር ማግኘት ይችላሉ ይላል። ባለቤትሽ ለረጅም ጊዜ ካንቺ ጋር ጊዜ ማሳለፍ ሲፈልግ ሲለምንሽ ሲጠይቅሽ ራሴን አሞኛል፣ ደክሞኛል፣ ተወኝ ምናምን እያልሽ እያመናጨቅሽው ስትቆይ ከሆነ ጊዜ በኋላ ላንቺ ያለው ፍቅር ይቀንሳል፣ ላንቺ ያለው ስሜት ይጠፋል። ከዛ በኋላ ቺት እያደረገ ነው፣ አይነካኝም፣ አያየኝም ምናምን ትላላችሁ። በነገራችን ላይ አንድ ነገር ልንገራችሁ፣ የፍቅር ተቃራኒ ጥላቻ አይደለም፣ የፍቅር ተቃራኒ ፍላጎት። በዚች ምድር ላይ በጣም ጠንካራ የሆኑ ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? ጓደኛ የሌላቸው ወንዶች። ኦ ማይ ጋድ። በተለይ አግኝቶ ያጣ ከሆነ ብቻውን መቆም የለመደ ነው። በነገራችሁ ላይ ብቻውን አይደለም፣ ከራሱ ጋር። እንደዚህ አይነት ወንድ ማለት ነው ብረት ነው፣ አቦ ሸማኔ ነው። የሚሰብረው ነገር የለም። ምንም ብታመጣ አይገርመውም፣ አይደንቀውም። ምንም ኮሽ አይልበትም። ኮሽ ኦ ሎርድ ሃቭ መርሲ። አጭር ወንዶች አንድ ነገር ልበላችሁ። አጭር ወንዶች በጣም ኮንፊደንስ አላቸው፣ መስሚያ የላቸውም። በጣም ጫወታ አዋቂ፣ ተግባቢ፣ መለኛ ናቸው። ጥናቶች እንደሚያሳዩት አጭር ወንዶች በቀላሉ የሚፈልጉትን ነገር ማግኘት ይችላሉ ይላል። ባለቤትሽ ለረጅም ጊዜ ካንቺ ጋር ጊዜ ማሳለፍ ሲፈልግ ሲለምንሽ ሲጠይቅሽ ራሴን አሞኛል፣ ደክሞኛል፣ ተወኝ ምናምን እያልሽ እያመናጨቅሽው ስትቆይ ከሆነ ጊዜ በኋላ ላንቺ ያለው ፍቅር ይቀንሳል፣ ላንቺ ያለው ስሜት ይጠፋል። ከዛ በኋላ ቺት እያደረገ ነው፣ አይነካኝም፣ አያየኝም ምናምን ትላላችሁ። በነገራችን ላይ አንድ ነገር ልንገራችሁ፣ የፍቅር ተቃራኒ ጥላቻ አይደለም፣ የፍቅር ተቃራኒ ፍላጎት ማጣት። በዚች ምድር ላይ በጣም ጠንካራ የሆኑ ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? ጓደኛ የሌላቸው ወንዶች። ኦ ማይ ጋድ። በተለይ አግኝቶ ያጣ ከሆነ ብቻውን መቆም የለመደ ነው። በነገራችሁ ላይ ብቻውን አይደለም፣ ከራሱ ጋር። እንደዚህ አይነት ወንድ ማለት ነው ብረት ነው፣ አቦ ሸማኔ ነው። የሚሰብረው ነገር የለም። ምንም ብታመጣ አይገርመውም፣ አይደንቀውም። ምንም ኮሽ አይልበትም። ኮሽ ኦ ሎርድ ሃቭ መርሲ።
አጭር ወንዶች አንድ ነገር ልበላችሁ። አጭር ወንዶች በጣም ኮንፊደንስ አላቸው፣ መስሚያ የላቸውም። በጣም ጫወታ አዋቂ፣ ተግባቢ፣ መለኛ ናቸው። ጥናቶች እንደሚያሳዩት አጭር ወንዶች በቀላሉ የሚፈልጉትን ነገር ማግኘት ይችላሉ ይላል። ባለቤትሽ ለረጅም ጊዜ ካንቺ ጋር ጊዜ ማሳለፍ ሲፈልግ ሲለምንሽ ሲጠይቅሽ ራሴን አሞኛል፣ ደክሞኛል፣ ተወኝ ምናምን እያልሽ እያመናጨቅሽው ስትቆይ ከሆነ ጊዜ በኋላ ላንቺ ያለው ፍቅር ይቀንሳል፣ ላንቺ ያለው ስሜት ይጠፋል። ከዛ በኋላ ቺት እያደረገ ነው፣ አይነካኝም፣ አያየኝም ምናምን ትላላችሁ። በነገራችን ላይ አንድ ነገር ልንገራችሁ፣ የፍቅር ተቃራኒ ጥላቻ አይደለም፣ የፍቅር ተቃራኒ ፍላጎት። በዚች ምድር ላይ በጣም ጠንካራ የሆኑ ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? ጓደኛ የሌላቸው ወንዶች። ኦ ማይ ጋድ። በተለይ አግኝቶ ያጣ ከሆነ ብቻውን መቆም የለመደ ነው። በነገራችሁ ላይ ብቻውን አይደለም፣ ከራሱ ጋር። እንደዚህ አይነት ወንድ ማለት ነው ብረት ነው፣ አቦ ሸማኔ ነው፣ የሚሰብረው ነገር የለም። ምንም ብታመጣ አይገርመውም፣ አይደንቀውም፣ ምንም ኮሽ አይልበትም። ኮሽ ኦ ሎርድ ሃቭ መርሲ። አጭር ወንዶች አንድ ነገር ልበላችሁ። አጭር ወንዶች በጣም ኮንፊደንስ አላቸው፣ መስሚያ የላቸውም። በጣም ጫወታ አዋቂ፣ ተግባቢ፣ መለኛ ናቸው። ጥናቶች እንደሚያሳዩት አጭር ወንዶች በቀላሉ የሚፈልጉትን ነገር ማግኘት ይችላሉ ይላል። ባለቤትሽ ለረጅም ጊዜ ካንቺ ጋር ጊዜ ማሳለፍ ሲፈልግ ሲለምንሽ ሲጠይቅሽ ራሴን አሞኛል፣ ደክሞኛል፣ ተወኝ ምናምን እያልሽ እያመናጨቅሽው ስትቆይ ከሆነ ጊዜ በኋላ ላንቺ ያለው ፍቅር ይቀንሳል፣ ላንቺ ያለው ስሜት ይጠፋል። ከዛ በኋላ ቺት እያደረገ ነው፣ አይነካኝም፣ አያየኝም ምናምን ትላላችሁ። በነገራችን ላይ አንድ ነገር ልንገራችሁ፣ የፍቅር ተቃራኒ ጥላቻ አይደለም፣ የፍቅር ተቃራኒ ፍላጎት ማጣት። በዚች ምድር ላይ በጣም ጠንካራ የሆኑ ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? ጓደኛ የሌላቸው ወንዶች። ኦ ማይ ጋድ። በተለይ አግኝቶ ያጣ ከሆነ ብቻውን መቆም የለመደ ነው። በነገራችሁ ላይ ብቻውን አይደለም፣ ከራሱ ጋር። እንደዚህ አይነት ወንድ ማለት ነው ብረት ነው፣ አቦ ሸማኔ ነው፣ የሚሰብረው ነገር የለም። ምንም ብታመጣ አይገርመውም፣ አይደንቀውም፣ ምንም ኮሽ አይልበትም። ኮሽ ኦ ሎርድ ሃቭ መርሲ። አጭር ወንዶች አንድ ነገር ልበላችሁ። አጭር ወንዶች በጣም ኮንፊደንስ አላቸው፣ መስሚያ የላቸውም። በጣም ጫወታ አዋቂ፣ ተግባቢ፣ መለኛ ናቸው። ጥናቶች እንደሚያሳዩት አጭር ወንዶች በቀላሉ የሚፈልጉትን ነገር ማግኘት ይችላሉ ይላል። ባለቤትሽ ለረጅም ጊዜ ካንቺ ጋር ጊዜ ማሳለፍ ሲፈልግ ሲለምንሽ ሲጠይቅሽ ራሴን አሞኛል፣ ደክሞኛል፣ ተወኝ ምናምን እያልሽ እያመናጨቅሽው ስትቆይ ከሆነ ጊዜ በኋላ ላንቺ ያለው ፍቅር ይቀንሳል፣ ላንቺ ያለው ስሜት ይጠፋል። ከዛ በኋላ ቺት እያደረገ ነው፣ አይነካኝም፣ አያየኝም ምናምን ትላላችሁ። በነገራችን ላይ አንድ ነገር ልንገራችሁ፣ የፍቅር ተቃራኒ ጥላቻ አይደለም፣ የፍቅር ተቃራኒ ፍላጎት። በዚች ምድር ላይ በጣም ጠንካራ የሆኑ ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? ጓደኛ የሌላቸው ወንዶች። ኦ ማይ ጋድ። በተለይ አግኝቶ ያጣ ከሆነ ብቻውን መቆም የለመደ ነው። በነገራችሁ ላይ ብቻውን አይደለም፣ ከራሱ ጋር። እንደዚህ አይነት ወንድ ማለት ነው ብረት ነው፣ አቦ ሸማኔ ነው፣ የሚሰብረው ነገር የለም። ምንም ብታመጣ አይገርመውም፣ አይደንቀውም፣ ምንም ኮሽ አይልበትም። ኮሽ ኦ ሎርድ ሃቭ መርሲ። አጭር ወንዶች አንድ ነገር ልበላችሁ። አጭር ወንዶች በጣም ኮንፊደንስ አላቸው፣ መስሚያ የላቸውም። በጣም ጫወታ አዋቂ፣ ተግባቢ፣ መለኛ ናቸው። ጥናቶች እንደሚያሳዩት አጭር ወንዶች በቀላሉ የሚፈልጉትን ነገር ማግኘት ይችላሉ ይላል። ባለቤትሽ ለረጅም ጊዜ ካንቺ ጋር ጊዜ ማሳለፍ ሲፈልግ ሲለምንሽ ሲጠይቅሽ ራሴን አሞኛል፣ ደክሞኛል፣ ተወኝ ምናምን እያልሽ እያመናጨቅሽው ስትቆይ ከሆነ ጊዜ በኋላ ላንቺ ያለው ፍቅር ይቀንሳል፣ ላንቺ ያለው ስሜት ይጠፋል። ከዛ በኋላ ቺት እያደረገ ነው፣ አይነካኝም፣ አያየኝም ምናምን ትላላችሁ። በነገራችን ላይ አንድ ነገር ልንገራችሁ፣ የፍቅር ተቃራኒ ጥላቻ አይደለም፣ የፍቅር ተቃራኒ ፍላጎት ማጣት። በዚች ምድር ላይ በጣም ጠንካራ የሆኑ ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? ጓደኛ የሌላቸው ወንዶች። ኦ ማይ ጋድ። በተለይ አግኝቶ ያጣ ከሆነ ብቻውን መቆም የለመደ ነው። በነገራችሁ ላይ ብቻውን አይደለም፣ ከራሱ ጋር። እንደዚህ አይነት ወንድ ማለት ነው ብረት ነው፣ አቦ ሸማኔ ነው፣ የሚሰብረው ነገር የለም። ምንም ብታመጣ አይገርመውም፣ አይደንቀውም፣ ምንም ኮሽ አይልበትም። ኮሽ ኦ ሎርድ ሃቭ መርሲ። አጭር ወንዶች አንድ ነገር ልበላችሁ። አጭር ወንዶች በጣም ኮንፊደንስ አላቸው፣ መስሚያ የላቸውም። በጣም ጫወታ አዋቂ፣ ተግባቢ፣ መለኛ ናቸው። ጥናቶች እንደሚያሳዩት አጭር ወንዶች በቀላሉ የሚፈልጉትን ነገር ማግኘት ይችላሉ ይላል።
ባለቤትሽ ለረጅም ጊዜ ካንቺ ጋር ጊዜ ማሳለፍ ሲፈልግ ሲለምንሽ ሲጠይቅሽ ራሴን አሞኛል ደክሞኛል ተወኝ ምናምን እያልሽ እያመናጨቅሽው ስትቆይ ከሆነ ጊዜ በኋላ ላንቺ ያለው ፍቅር ይቀንሳል፣ ላንቺ ያለው ስሜት ይጠፋል። ከዛ በኋላ ቺት እያደረገ ነው አይነካኝም አያየኝም ምናምን ትላላችሁ። በነገራችን ላይ አንድ ነገር ልንገራችሁ፣ የፍቅር ተቃራኒ ጥላቻ አይደለም፣ የፍቅር ተቃራኒ ፍላጎት። በዚች ምድር ላይ በጣም ጠንካራ የሆኑ ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? ጓደኛ የሌላቸው ወንዶች። ኦ ማይ ጋድ። በተለይ አግኝቶ ያጣ ከሆነ ብቻውን መቆም የለመደ ነው። በነገራችሁ ላይ ብቻውን አይደለም ከራሱ ጋር። እንደዚህ አይነት ወንድ ማለት ነው ብረት ነው፣ አቦ ሸማኔ ነው፣ የሚሰብረው ነገር የለም። ምንም ብታመጣ አይገርመውም፣ አይደንቀውም፣ ምንም ኮሽ አይልበትም። ኮሽ ኦ ሎርድ ሃቭ መርሲ። አጭር ወንዶች አንድ ነገር ልበላችሁ፣ አጭር ወንዶች በጣም ኮንፊደንስ አላቸው፣ መስሚያ የላቸውም። በጣም ጫወታ አዋቂ፣ ተግባቢ፣ መለኛ ናቸው። ጥናቶች እንደሚያሳዩት አጭር ወንዶች በቀላሉ የሚፈልጉትን ነገር ማግኘት ይችላሉ ይላል። በዚች ምድር ላይ በጣም ጠንካራ የሆኑ ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? ጓደኛ የሌላቸው ወንዶች። ኦ ማይ ጋድ። በተለይ አግኝቶ ያጣ ከሆነ ብቻውን መቆም የለመደ ነው። በነገራችሁ ላይ ብቻውን አይደለም ከራሱ ጋር። እንደዚህ አይነት ወንድ ማለት ነው ብረት ነው፣ አቦ ሸማኔ ነው፣ የሚሰብረው ነገር የለም። ምንም ብታመጣ አይገርመውም፣ አይደንቀውም፣ ምንም ኮሽ አይልበትም። ኮሽ ኦ ሎርድ ሃቭ መርሲ። አጭር ወንዶች አንድ ነገር ልበላችሁ፣ አጭር ወንዶች በጣም ኮንፊደንስ አላቸው፣ መስሚያ የላቸውም። በጣም ጫወታ አዋቂ፣ ተግባቢ፣ መለኛ ናቸው። ጥናቶች እንደሚያሳዩት አጭር ወንዶች በቀላሉ የሚፈልጉትን ነገር ማግኘት ይችላሉ ይላል። ባለቤትሽ ለረጅም ጊዜ ካንቺ ጋር ጊዜ ማሳለፍ ሲፈልግ ሲለምንሽ ሲጠይቅሽ ራሴን አሞኛል ደክሞኛል ተወኝ ምናምን እያልሽ እያመናጨቅሽው ስትቆይ ከሆነ ጊዜ በኋላ ላንቺ ያለው ፍቅር ይቀንሳል፣ ላንቺ ያለው ስሜት ይጠፋል። ከዛ በኋላ ቺት እያደረገ ነው አይነካኝም አያየኝም ምናምን ትላላችሁ። በነገራችን ላይ አንድ ነገር ልንገራችሁ፣ የፍቅር ተቃራኒ ጥላቻ አይደለም፣ የፍቅር ተቃራኒ ፍላጎት። በዚች ምድር ላይ በጣም ጠንካራ የሆኑ ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? ጓደኛ የሌላቸው ወንዶች። ኦ ማይ ጋድ። በተለይ አግኝቶ ያጣ ከሆነ ብቻውን መቆም የለመደ ነው። በነገራችሁ ላይ ብቻውን አይደለም ከራሱ ጋር። እንደዚህ አይነት ወንድ ማለት ነው ብረት ነው፣ አቦ ሸማኔ ነው፣ የሚሰብረው ነገር የለም። ምንም ብታመጣ አይገርመውም፣ አይደንቀውም፣ ምንም ኮሽ አይልበትም። ኮሽ ኦ ሎርድ ሃቭ መርሲ። አጭር ወንዶች አንድ ነገር ልበላችሁ፣ አጭር ወንዶች በጣም ኮንፊደንስ አላቸው፣ መስሚያ የላቸውም። በጣም ጫወታ አዋቂ፣ ተግባቢ፣ መለኛ ናቸው። ጥናቶች እንደሚያሳዩት አጭር ወንዶች በቀላሉ የሚፈልጉትን ነገር ማግኘት ይችላሉ ይላል። ባለቤትሽ ለረጅም ጊዜ ካንቺ ጋር ጊዜ ማሳለፍ ሲፈልግ ሲለምንሽ ሲጠይቅሽ ራሴን አሞኛል ደክሞኛል ተወኝ ምናምን እያልሽ እያመናጨቅሽው ስትቆይ ከሆነ ጊዜ በኋላ ላንቺ ያለው ፍቅር ይቀንሳል፣ ላንቺ ያለው ስሜት ይጠፋል። ከዛ በኋላ ቺት እያደረገ ነው አይነካኝም አያየኝም ምናምን ትላላችሁ። በነገራችን ላይ አንድ ነገር ልንገራችሁ፣ የፍቅር ተቃራኒ ጥላቻ አይደለም፣ የፍቅር ተቃራኒ ፍላጎት ማጣት። በዚች ምድር ላይ በጣም ጠንካራ የሆኑ ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? ጓደኛ የሌላቸው ወንዶች። ኦ ማይ ጋድ። በተለይ አግኝቶ ያጣ ከሆነ ብቻውን መቆም የለመደ ነው። በነገራችሁ ላይ ብቻውን አይደለም ከራሱ ጋር። እንደዚህ አይነት ወንድ ማለት ነው ብረት ነው፣ አቦ ሸማኔ ነው፣ የሚሰብረው ነገር የለም። ምንም ብታመጣ አይገርመውም፣ አይደንቀውም፣ ምንም ኮሽ አይልበትም። ኮሽ ኦ ሎርድ ሃቭ መርሲ። አጭር ወንዶች አንድ ነገር ልበላችሁ፣ አጭር ወንዶች በጣም ኮንፊደንስ አላቸው፣ መስሚያ የላቸውም። በጣም ጫወታ አዋቂ፣ ተግባቢ፣ መለኛ ናቸው። ጥናቶች እንደሚያሳዩት አጭር ወንዶች በቀላሉ የሚፈልጉትን ነገር ማግኘት ይችላሉ ይላል። ባለቤትሽ ለረጅም ጊዜ ካንቺ ጋር ጊዜ ማሳለፍ ሲፈልግ ሲለምንሽ ሲጠይቅሽ ራሴን አሞኛል ደክሞኛል ተወኝ ምናምን እያልሽ እያመናጨቅሽው ስትቆይ ከሆነ ጊዜ በኋላ ላንቺ ያለው ፍቅር ይቀንሳል፣ ላንቺ ያለው ስሜት ይጠፋል። ከዛ በኋላ ቺት እያደረገ ነው አይነካኝም አያየኝም ምናምን ትላላችሁ። በነገራችን ላይ አንድ ነገር ልንገራችሁ፣ የፍቅር ተቃራኒ ጥላቻ አይደለም፣ የፍቅር ተቃራኒ ፍላጎት። በዚች ምድር ላይ በጣም ጠንካራ የሆኑ ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? ጓደኛ የሌላቸው ወንዶች። ኦ ማይ ጋድ። በተለይ አግኝቶ ያጣ ከሆነ ብቻውን መቆም የለመደ ነው። በነገራችሁ ላይ ብቻውን አይደለም ከራሱ ጋር። እንደዚህ አይነት ወንድ ማለት ነው ብረት ነው፣
አቦ ሸማኔ ነው። የሚሰብረው ነገር የለም። ምንም ብታመጣ አይገርመውም፣ አይደንቀውም። ምንም ኮሽ አይልበትም። ኮሽ ኦ ሎርድ ሃቭ መርሲ። አጭር ወንዶች አንድ ነገር ልበላችሁ። አጭር ወንዶች በጣም ኮንፊደንስ አላቸው። መስሚያ የላቸውም። በጣም ጫወታ አዋቂ፣ ተግባቢ፣ መለኛ ናቸው። ጥናቶች እንደሚያሳዩት አጭር ወንዶች በቀላሉ የሚፈልጉትን ነገር ማግኘት ይችላሉ ይላል። ባለቤትሽ ለረጅም ጊዜ ካንቺ ጋር ጊዜ ማሳለፍ ሲፈልግ ሲለምንሽ ሲጠይቅሽ ራሴን አሞኛል፣ ደክሞኛል፣ ተወኝ ምናምን እያልሽ እያመናጨቅሽው ስትቆይ ከሆነ ጊዜ በኋላ ላንቺ ያለው ፍቅር ይቀንሳል፣ ላንቺ ያለው ስሜት ይጠፋል። ከዛ በኋላ ቺት እያደረገ ነው፣ አይነካኝም፣ አያየኝም ምናምን ትላላችሁ። በነገራችን ላይ አንድ ነገር ልንገራችሁ፣ የፍቅር ተቃራኒ ጥላቻ አይደለም። የፍቅር ተቃራኒ ፍላጎት ማጣት። በዚች ምድር ላይ በጣም ጠንካራ የሆኑ ወንዶች ምን አይነት ወንዶች እንደሆኑ ታውቃላችሁ? ጓደኛ የሌላቸው ወንዶች። ኦ ማይ ጋድ። በተለይ አግኝቶ ያጣ ከሆነ ብቻውን መቆም የለመደ ነው። በነገራችሁ ላይ ብቻውን አይደለም፣ ከራሱ ጋር ነው። እንደዚህ አይነት ወንድ ማለት ነው ብረት ነው፣ አቦ ሸማኔ ነው። የሚሰብረው ነገር የለም። ምንም ብታመጣ አይገርመውም፣ አይደንቀውም። ምንም ኮሽ አይልበትም። ኮሽ ኦ ሎርድ ሃቭ መርሲ። አጭር ወንዶች አንድ ነገር ልበላችሁ። አጭር ወንዶች በጣም ኮንፊደንስ አላቸው። መስሚያ የላቸውም። በጣም ጫወታ አዋቂ፣ ተግባቢ፣ መለኛ ናቸው። ጥናቶች እንደሚያሳዩት አጭር ወንዶች በቀላሉ የሚፈልጉትን ነገር ማግኘት ይችላሉ ይላል። ባለቤትሽ ለረጅም ጊዜ ካንቺ ጋር ጊዜ ማሳለፍ ሲፈልግ ሲለምንሽ ሲጠይቅሽ ራሴን አሞኛል፣ ደክሞኛል፣ ተወኝ ምናምን እያልሽ እያመናጨቅሽው ስትቆይ ከሆነ ጊዜ በኋላ ላንቺ ያለው ፍቅር ይቀንሳል፣ ላንቺ ያለው ስሜት ይጠፋል። ከዛ በኋላ ቺት እያደረገ ነው፣ አይነካኝም፣ አያየኝም ምናምን ትላላችሁ። በነገራችን ላይ አንድ ነገር ልንገራችሁ፣ የፍቅር ተቃራኒ ጥላቻ አይደለም። የፍቅር ተቃራኒ